ዓለም የምታውቃት ኢራን አለች። በፖለቲካዊ ውጥረቶች፣ በኒውክሌር ድርድርና በኢኮኖሚ ማዕቀቦች የምትታወቅ። ነገር ግን ከዚህ ሁሉ ጀርባ በምዕራባውያን ዲፕሎማቶች አእምሮ ውስጥ የማይገባ በጥንታዊ ትንቢቶችና በቅዱስ ተልዕኮ የታጠረ ሌላ ዓለም አለ። ይህ ዓለም የሚመራው በምክንያታዊ ፖለቲካ ሳይሆን መሲሐዊ በሆነው የመጨረሻው ዘመን እምነት ነው። ዛሬ ወደ ኢራን አምባገነናዊ ስርዓት ልብ ውስጥ እንገባለን። የኢራን አብዮታዊ ዘብ አዛዦች ለምን ድርድርን አይመርጡም? ለምንድን ነው መካከለኛ የሚባሉ የፖለቲካ ሰዎች በቴሄራን ውስጥ ቦታ የሌላቸው? የኢራን ቅዱስ እብደት ምስጢርን በዝርዝር እንነግራችኋለን። ለኢራን መሪዎች ስልጣን ማለት መቀመጫ አይደለም። ስልጣን ማለት ጠባቂነት ነው። በሺአ እስልምና እምነት 12ኛው ኢማም ወይም ማሃዲ ተሰውሮ እንደሚኖርና በመጨረሻው ዘመን ዓለምን ከውጥንቅጥ ለማዳን እንደሚመለስ ይታመናል። የኢራን ጠቅላይ መሪ ደግሞ ራሳቸውን የዚህ መለኮታዊ አካል ወኪል አድርገው ይሾማሉ። ተንታኞች እንደሚሉት ይህ እምነት ለፖለቲካ መሪዎች የማይገሰስ መለኮታዊ ክብደት ይሰጣቸዋል። በኢራን መሪ ላይ መቃወም ማለት ፖለቲከኛን መቃወም ሳይሆን የተሰወረውን ማሃዲን እንደ መቃወም ይቆጠራል። ይህም ማንኛውንም የፖለቲካ ክርክር ወደ ሃይማኖታዊ ክህደት ይለውጠዋል። ይህኛው ታሪክ በጣም አስደንጋጭ ነው። በኢራን አክራሪነት የሚጀምረው በክፍል ውስጥ ነው። ሕፃናት የሚማሩት ዓለምን በሁለት ጎራ ብቻ ከፍለው እንዲያዩ ተደርጎ ነው፣ የፈጣሪ ጭፍሮችና የሰይጣን ጭፍሮች በሚል። ይህ አስተምህሮ ኢራንን የዓለም እምብርት፣ መሪዎቿን ደግሞ የቅድስና ተምሳሌት አድርጎ ይስላል። ውጤቱስ ለድርድር ቦታ የሌለው ዓለምን ሁሉ በእስልምና የበላይነት ስር ለማምጣት የሚቆርጥ ትውልድ መፍጠር። መካከለኛ ወይም ተላላኪ የሚባሉ የኢራን ፖለቲከኞች ለምዕራባውያን መታለያ እንዲሆኑ የተፈጠሩ ጭንብሎች ብቻ ናቸው። የኢራን መሪዎች በጦርነት አውድማ የተጠመቁ፣ ሃይማኖትና ደህንነትን እንደ አንድ ሳንቲም ሁለት ገጽታ የሚያዩ ናቸው። እነዚህ መሪዎች ዲፕሎማሲን አያውቁም። ለነሱ ውጥረትና ግጭት የማሃዲን መንገድ ማመቻቸት መንገዶች ናቸው። ግጭት ሲበዛ፣ ትርምስ ሲነግስ መሲሁ ይመጣል የሚል እምነት ስላላቸው ሰላም ለነሱ ሽንፈት ነው። የኢራን ርዕዮተ ዓለም ለአይሁድ ሕዝብና ለተቃዋሚ ኢራናውያን ያለው ጥላቻ ጥንታዊ ነው። እንደ ጥቅምት ሰባቱ ያሉ ጥቃቶችን እንደ መለኮታዊ ስጦታና የጀግንነት ሥራ አድርገው ይቆጥሩታል። ይህ ልክ እንደ አይሲሲ መሪ አቡበከር አልባግዳዲ አስተሳሰብ ነው። ልዩነቱ ግን አይሲሲ በዋሻ ውስጥ የሚኖር ቡድን ሲሆን የኢራን አገዛዝ ግን የሚሳኤል ክምችት፣ የኒኩሌር ፕሮግራምና በቢሊዮን የሚቆጠር ዶላር ያለው መንግስት መሆኑ ነው። ነገር ግን በኢራን መንግስት ውስጥም ስጋት ይገባቸዋሉ። አንድ ስሙ ያልተጠቀሰ የኢራን ባለስልጣን ያስጠነቅቃል። አንድ ሀገር ወደ ፍርስራሽነት ከተቀየረች ጥላቻና በቀል ይሰፍናል። መንግስት ቢወገድ እንኳ ህዝቡ ውስጥ የሚቀረው የበቀል ፍላጎት ለዘመናት የሚቀጥል የጥፋት አዙሪትን ይፈጥራል። ይህ ነው የኢራን ትልቁ አደጋ። ርዕዮተ ዓለሙ ግጭትን ይፈልጋል። ግጭቱ ደግሞ ድህነትንና በቀልን ይወልዳል። ሰላም የለም፣ ድርድር የለም፣ ፍጻሜ የሌለው የጦርነት አዙሪት። ኢራን የምትመራው በካርታና በድንበር ሳይሆን በሰማያዊ ተልዕኮ ነው ብለው በሚያምኑ ሰዎች ነው። ይህንን ርዕዮተ ዓለም ሳይረዱ ከኢራን ጋር መደራደር ቋንቋው የማይገባን ሰው ለማሳመን ከመሞከር አይለይም። ጥያቄው ግን ይህ ነው። ዓለም ይህንን መለኮታዊ ክብደት የተጫነውን ፖለቲካ እንዴት ሊያቆመው ይችላል? ወይስ ይህ የቅዱስ ተልዕኮ ጉዞ ዓለምን ወደማይመለስበት ጥፋት ይወስደዋል? ዓለም ፖለቲካን የምታየው በዲፕሎማሲ በኢኮኖሚና በድንበር ጥቅሞች ነው። ነገር ግን በቴሄራን ሰማይ ስር ከሚሳይሎችና ከኒኩሌር ድርድሮች በስተጀርባ የሚነድ ሌላ እሳት አለ። ይህ እሳት የጥላቻ ነው። ይህ እሳት የትንቢት ነው። ይህ እሳት መሲሐዊ ተልዕኮ ነው ተብሎ ይታመናል። ለምንድን ነው የኢራን አገዛዝ ለአይሁድ ሕዝብ እንዲህ ያለ ጥልቅ ጥላቻ ያለው? ይህ ጥላቻ ጥንታዊ ነው። አገዛዙ እስልምና ከጀመረበት ጊዜ አንስቶ አይሁዶችን እንደ ዋና ጠላት አድርጎ ይስላቸዋል። ለአገዛዙ አይሁዶችን መግደል ፖለቲካዊ ግዴታ ብቻ አይደለም፣ መለኮታዊ ሽልማት የሚያስገኝ ተግባር ነው ተብሎ ይሰበካል። በጥቅምት 7 የተፈጸመው አስከፊ ጥቃት በቴሄራን አደባባዮች ሲከበር ያየነውም ለዚህ ነው። ይህ ጥላቻ ምክንያታዊ አይደለም፣
ይህ ጥላቻ ታሪካዊ በቀልን ከመጨረሻው ዘመን ጦርነት ጋር ያቆራኘ አደገኛ ድብልቅ ነው። ይህ ጥላቻ በአይሁዶች ላይ ብቻ አይቆምም። የገዛ ዜጎቻቸው ነፃነትን የጠየቁ ኢራናውያንን የአምላክ ጠላቶች ተብለው ይፈረጃሉ። በገዛ ወገናቸው ላይ የሚፈጽሙት ግድያና ስቃይ ቅዱስ ሥራ ተደርጎ ይወሰዳል። አንድን ሕዝብ ለጥላቻ እንዴት ማዘጋጀትስ ይቻላል? ኢራን ለዚህ ጥያቄ መልስ አላት። በትምህርት ቤቶች፣ በመስጊዶችና በመንግስት ሚዲያዎች የሚሰጠውን ስልታዊ የአእምሮ እጥበት ማንሳት እንችላለን። ልጆች የሚማሩት ዓለም በሁለት ጎራ እንደተከፈለች ተደርጎ ነው። የአምላክ ወገንና የሰይጣን ወገን። ምዕራባውያንና አይሁዶች የሰይጣን ወገን ተደርገው ይሳላሉ። ይህ አስተሳሰብ በአንድ ትውልድ አእምሮ ውስጥ ሲሰርጽ ግጭት የማይቀር ይሆናል። ግጭት ለነሱ ስጋት ሳይሆን የመሃዲውን መንገድ ማመቻቻ ዘዴ ነው። የኢራን አብዮታዊ ዘብ ውስጥ አዲስ ትውልድ ወደ ስልጣን እየመጣ ነው። እነዚህ አዛዦች በኢራቅና በሶሪያ ጦርነት የጎለመሱ ዓለምን በጦርነት መነጽር ብቻ የሚያዩ ናቸው። እነዚህ መሪዎች ድርድርን እንደ ክደት ያዩታል። ለእነዚህ ሰዎች ሃይማኖት፣ ደህንነትና ህልውና የማይነጣጠሉ ናቸው። መካከለኛ የሚባሉ የፖለቲካ ቡድኖች በኢራን ውስጥ ቦታ የላቸውም። መካከለኛ የሚባለው ስም ለምዕራባውያን መታለያ እንዲሆን የተፈጠረ ጭንብል ብቻ ነው። በውስጠኛው መዋቅር ውስጥ ግን ያለው አንድ ግብ ብቻ ነው። ዓለም አቀፍ የእስልምና የበላይነትን ማረጋገጥ። አንድ ሀገር ወደ ፍርስራሽነት ከተቀየረች ጥላቻና በቀል ይሰፍናል። ይህ አዙሪት ለዘመናት ሊቀጥል ይችላል። የኢራን ህዝብ ዛሬ በኢኮኖሚ ውድቀትና በጭቆና ውስጥ ይገኛል። የኢራን ርዕዮተ ዓለም በጥላቻ ላይ የተገነባ እስከሆነ ድረስ ሰላም ሩቅ ነው። ዓለም መረዳት ያለበት ነገር ቢኖር ይህ ጦርነት በድንበር ላይ ብቻ ሳይሆን በሰው ልጆች አእምሮ ውስጥ የሚደረግ ጦርነት መሆኑ ነው። ታሪክን ወደ ኋላ መመለስ አይቻልም። ነገር ግን እውነቱን መረዳት ወደፊት ለሚወሰዱ እርምጃዎች ቁልፍ ነው። የኢራን ህዝብ ከዚህ ቅዱስ ከተባለ ግን የጥፋት መንገድ የሆነ ርዕዮተ ዓለም ነፃ የሚወጣበት ቀን ይመጣ ይሆን? መልሱን ለጊዜው እንተዋዋለን። እናንተስ ምን ትላላችሁ? የኢራን መሪዎች በእርግጥ በትንቢት ነው የሚመሩት ወይስ ሃይማኖትን ለስልጣን መጠቀሚያ እያደረጉት ነው? ሐሳባችሁን ኮሜንት ላይ አስፍሩልን። ሰብስክራይብ ማድረጋችሁንም እንዳትረሱ።